እኔ እንደሚመስለኝ እንደሚገባኝ ሁላችንንም ከላይ እስከ ታች ታውቃላችሁ። አንዳንድ ሐረግ አለ አይደለም? ዛፉን ጥምጥም አድርጎ የሚይዝ ሐረግ አይታችሁ ታውቃላችሁ? አሁን እንደዚያ ዛፏን ትልቋን ቤተክርስቲያናችንን ወይም በዚህ ያለነውን አገልጋዮች ቤተክርስቲያን ያለውን ከላይ እስከ ታች እንደ ሐረግ ጥምጥም አድርጎ የያዘ በላያችን ላይ የራሱን ቅጠል ያጠላ የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የፀሐይ ክርስቶስን ብርሃን አላገኙም ማለት ነው። ለዚህ ነው በጨለማ ውስጥ ያሉት። ብፁዕነታቸው ብፁዕ አቡነ ማርቆስ ጨለማ ውስጥ ነው ያለኑ ብለው ያሉት። ዲያቆኑ ይኸው እየተናገረ ነው። ፀሐይ የሆነው ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳያበራ እላያቸው ላይ የተጠመጠመ እንደ አረግ እንደ አሽክላ ዛፍ ላይ እንደሚጠመጠም አረግ ወይ ደግሞ ባቄላ ላይ እንደምትጠመጠም እኔ ገበሬው ኤርሚያስ ስሟን እንኳን በረሳት ወንድሜ ያስታውሰኝ አሽክት ትባላለች። ጮጎጊትም የሚባላል በኑግና በተለይ ኑግ በሚባለውና ባቄላችን ላይ እንደዚሁም አተርም ላይ አተር እንኳን እዛው ስለሚጋደም ምንም ችግር የለው። ግን ባቄላን እንደዚህ ወደ ላይ የቆመ ነገር በጣም ነው የምትፈልገው። ቶሎ ተጠምጠማ ወርታይ ቀብራት ይዘዋለች። እድገቱ እንዲገታ ታደርጋለች። ፍሬ እንዳያፈራ ታደርጋለች። ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳሽክትና ወይ ደግሞ አሽክላ የሚባል አረግ አለ። አሽክላ የሚባልም አረግ ዛፍ ላይ ይጠመጠማል። ምንድነው እድገቱን የከለለው? ምንድነው ፀሐዩ ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዳይወጣ ያደረገው? አንዱ ፈሪሳዊነት ነው። ፈሪሳዊነት ብቻ ግን አይደለም። ፀሐዩ ክርስቶስ እንዳያበራላቸው ያደረጋቸው ምንድነው ከተባለ ክፉ የአሮጊቶች ተረት ትምህርት ነው። የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ የተጠመጠመ በቃ ነው በለገው የፀሐይ ክርስቶስን ብርሃን እንዳናገኝ ያደረገ። ስለዚህ ኦርቶዶክሳውያን የፀሐዩ የክርስቶስ ብርሃን ገና አልበራላቸውም፣ አላገኛቸውም ማለት ነው። የፀሐዩ ክርስቶስ ብርሃን ስላላገኛቸው ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው አሉ። እውነታቸው ነው። ብርሃን ያልበራለት የፀሐዩ ክርስቶስ ብርሃን ያልበራለት ሰው ምን ውስጥ ነው ያለው? ድቅድቅ ጨለማ ውስጥ ነው ያለው። ታዲያ ለዚህ ህዝብ ነው ወንጌል አትስበክ ብላችሁ የምትሉ ወንድሞች እና እህቶች። ችግሩን እኮ አውቀውታል አንዳንዶቹ። ምንድነው ላያችን ላይ የተጠመጠመው እያሉ ነው። በዚህ ጉዳይ ላይ ሀሳብ የምትሰጡ ሰዎች ካላችሁ መስጠት ትችላላችሁ። ተባረኩ። የሚያወራ ሰው ካለም ማስገባት ትችላላችሁ። ቀጥሉ። እሺ ተባረክ ኤርሚዬ። ቅድም አንድ ማን ነበረ ዘልደታ ምናምን የምትባል ልጅ ብትገባ ደስ ይለኛል። ታች የወረድክ ልጅ ነና ከፈለክ ተመልሰናና ጥያቄ ካለ ኦኬ። አንድ ቁጥር ጻፉ ኦርቶዶክሶች፣ ቢካዝ በጣም ጌታን የሚያውቁ ናቸው በሙሉ ገስቱ ላይ ያሉና ቦታም ብዙ የለም። ስለዚህ አንድ ቁጥር ጻፉና ላስገባችሁ። ኦርቶዶክሱ ናችሁ መግባት የምትፈልገው አንድ ቁጥር ጻፉ። እሺ ቡና ገስት ላክ። ቡና ገስት ላክ። የገባ ሰው አለ። አብርሽ ኦርቶዶክስ መሰለኝ። አዎ አብርሽ ሰላም ናችሁ? ሰላም አመሸህ። አሎ ሲያብ መስከን አንተ ቀን ነው እየናፈቀኛለሁ። አንተ ጌታ የምትቀበልበት ቀን ነው እየናፈቀኛለሁ። ሰላም ነህ? አሎ ሲያብ መስከን ሰላም ነኝ። ሰለፊ ሰማን አይደል? ትሰማለህ? አዎ። ቀለቤ ከኦርቶዶክስ አትፋታም እንዴ አንተ ቀለቤ? አብርሽ ሚውት አድርገዋል። ቀጥል። አባረራችሁ። በቃ ለዚህ ነው አይደል የምትገቡት ማፈሪያዎች። እሺ አብርሽ ደህና ነህ? አብርሽ አውራ። አብርሽ አለክ? ኦኬ ይሳደብ ሰው ግን ትምሲ ረብሻል። አንዴ ቆይ ትንሽ ቆይ እንግባ። እሺ ኦኬ። እሺ መግባት የምትፈልጉን እስከዛው ታፕታፕ ሼር አድርጉ። እንትኖች አይደለም ቦታ የለም። ገስቶች ምን እናደርግ? ገስቶች ከገስት ላይ ብትወርዱ ደስ ይለኛል። እንደውም ብትችሉ። ለምን ሰው ብዙ አለ። አሁን
ኦርቶዶክሱን ብቻ ብንቀበል አሪፍ ነው። ቀጥሉ። እሺ እሺ፣ አንድ ቁጥር ጻፉልኝ ኦርቶዶክሶች። ኦርቶዶክስ የሆናችሁ አንድ ቁጥር ጻፉ። ኢትስ ኦኬ። አይ ችግር የለውም። ናይስ። አንድ ቁጥር ጻፉ። እሺ ታፕ ሼር እናደርግ። እስከዛው ድረስ ቢያንስ 20 ሺህ ግባ ሼሩ እና ታብታቡ ገና ነው። 118 ነው የምትችሉ። ኦኬ እኔም ቤት ጨምሬ ነው ብሎክ ማረግሽ። ምንም ከዚህ በኋላ እየዞርኩ አይ ጸገነት እየተያል እየዞርኩ ወንድሞች ቤት በሙሉ ነው ብሎክ ማረጋት። ናይስ ኦልሬዲ ስክሪንሾት አድርጌ። እሺ አብሽ ቀጥል። እያወራ ከሆነ አይሰማማ። እኔ ብቻ ነኝ ወይስ ሁላችሁም ጋር? ቤተሰብ አብረሽ ሚዩት አላነሳማ። አላንሳም ወንድምነት። ኦኬ። አይ እብራዊት ቀጥል ስላለችው ምናልባት እያወራ ከሆነ ብዬ ነው። እና እሺ፣ እስከዛ ቅድም ባሳየው ፎቶ ላይ ሪፍሌክት ለመስጠት ትችላለህ። ጌታ ይባርክክ። እንደገና ሰላም። ቅድም የሚያስቅ ነገር ላይ ሆኜ ሰላም ሳልላችሁ ቆየሁ። ባይዘወይ ልኬልሃለሁ፣ ሲመች ታየዋለህ እሱን። እና አሁን ባሳየው ቪዲዮ ላይ ምንድነው የታዘብኩት? ላይክ በቃ አሁን ከፕሮቴስታንቱ አንድ መድረክ ላይ ወይም ደግሞ እንዲህ ጉባኤ ላይ ወይም ደግሞ እንደዚህ ፕላትፎርም ላይ ተናግሮት ቢሆን ኖሮ ምን ነበረ የሚባለው? አሁን አንተ ብዙ ጊዜ እንደዚህ አይነት እውነቶችን ትገልጣለህ፣ ትናገራለህ። ወይም ደግሞ እንደዚህ አንዳንድ የእግዚአብሔር ሰዎች እንደዚህ አንስተው ይናገራሉ። አሁን ልክ ኦርቶዶክስን የያዘ ወይም ደግሞ የሸፈነ ኦርቶዶክሳውያንን የከደነ አንቆ የያዘ ብለው እኚህ መምህር ሲናገሩት እና ከነሱ ቤተ እምነት ውጭ ያለው ሲናገረው የሚሰጠው ፊድባክ አንድ አይደለም። ግን እኚህ ሰው ትንሽ መጨረሻ ላይ እንዳልከው ታጥፈዋል። በፈሪሳውያን መስለው ወይም ደግሞ ፈሪሳውያንነት ነው ብለው ሸፍነውታል። ሄደው ዋናውን ነገር መግለጥ አልፈለጉም፣ አልደፈሩም። ዊች ሚንስ ገድላትና ድርሳናት እንደሆነ ይህንን ቤተ ክርስቲያንን ማለት በሚባል መልኩ የኦርቶዶክስን ከላይ እስከታች አሏ እንደ ሀረግ ተጠምጥሞ እስካይታይ ድረስ ወይም ደግሞ እድገቱን እስኪያቀጨጭ ድረስ እንዲህ አንቆ የያዘው ነገር በእርግጥ እሳቸው እንዳሉት ፈሪሳዊነት ነው። ፈሪሳዊነት አይመስለኝም። መግለጥ የፈሩት ነገር አለ። ያው ሰሞንኛም ስለሆነ በደንብ እየተገለጠ ስላለ እየተመታ ስላለ አስተሳሰቡም አስተምሮቱም አመለካከቱም ግን እሳቸው የፈሩ ይመስላል። መጨረሻ ላይ የታጠፉበት መንገድ ማለት ነው። እንደዛም ሆኖ ግን አልኩኝ አሁን ኤርሚ ተናግሮት ቢሆን ሌላ አንድ ነቢይ ጥሌ ወይ ዘኔ ተናግሮት የሆነ አንድ አስተማሪ በመድረክ ላይ የሆነ አታናክሊሉ እንደዚህ ተናግሮት ቢሆን ኖሮ እንዴት እንደሚያጫጩሁት ይሄንን ቪዲዮ ይዘው ማለት ነው። ከራሳቸው ቤት ሲነገርና ሲወጣ ግን ያው ላስኪት የነካት እሳት የነካት ላስኪት አይነት ሆኖ ዝም ብለዋል ማለት ነው። አሁንም ደፍረው በዚህ ጉዳይ ላይ ገብተው ሀሳብ ቢሰጡ መልካም፣ ግን ይሰጣሉ ብዬ ተስፋ አላረግም። ካሉ ሰየው ዩአር ዌልካም። ኦርቶዶክሳውያን ምንድን ነው የያዛችሁ? እንደነዚህ አባት ሄዳችሁ እጥፍ ትላላችሁ ወይስ ትገልጡታላችሁ? ገድላቱና ድርሳናቱ
ኦር ደግሞ እንደዚህ ሰው አምልኮ መሆኑን አምልኮ ሰብ መሆኑን ለፍጡራት የምትሰግዱት ለፍጡራን የምታደርጉት ነገር እሱ አይደለም ወይ አንቆ የያዛችሁ? እሱ አይደለም ወይ እድገቷንም ማንነቷንም ያቀጨጨው? እሱ አይደለም ወይ በዚህ እየተነገረ ያለው ቀን በቀን ሌት ተቀን እየተነገረ ያለው ይሄ እውነት እንዲገለጥላችሁ አይደለም ወይ? ይሄን ለማለት ነው። ኤርሚዬ ተባረክ። ተባረክ ቢኒ፣ ጌታ ዘመንክን ይባርክ። ባስልኤል ወዬ ብራይት እንዴት ናችሁ? ሰላም ነህ? እግዚአብሔር ይመስገን። አንተ ነህ እንዴ? ሁሉ ሰላም? ሁሉ ሰላም ነው እኔ ጋር። እናንተ እንዴት ናችሁ? ትምህርት ጀመርክ? እንዴት ነው በጌታ በረታህ? ወደድከው? በጣም ደስ ይላል። ሳይ ጌታ ይባረክ። እግዚአብሔር ይመስገን። ጌታ ክብሩን ይውሰድ። እሺ ኦርቶዶክሳውያን ቀጥሉ። እንግዲህ ባስልኤል በቅርቡ የተቀላቀለን ወንድማችን ነው። ወደ ዘላለም ሕይወት በቅርቡ የተቀላቀለ ወንድም ነው እና ደስ ይላል በጣም። እሺ እህቶች፣ ወንድሞች ኦርቶዶክሶች ካላችሁ ግቡ። ሌላ እጸግ ያለሽ አይደል? ማውራት ከቻልሽ አውሪ፣ ስራ ላይ ካልሆንሽ ሰላም በይ ስትቺ ማለት ነው። ሰላም እንደምን አመሻችሁ፣ እንደምን ዋላችሁ። እኛ ጋር እንኳን ሊነጋ ነው። ሌሊት ነው እንጂ ደህና ደሩ ይሻልሽ። እኔ እኮ ልተኛ ስል ስክሮል ሳደርግ ኤርሚ ገብቷል። ትንሽ አንድ 10 ደቂቃ እስኪ ላዳምጥ ብዬ ቁጭ አልኩኝ ማለት ነው። እና ሰላም ብያችኋለሁ። ላይምታችን ያላችሁ ሁላችሁም ተጠፋፍተናል። ኧረ ጠፍተሻል በጣም እንደ በፊቱ አይደለሽ። በጣም ቢዚ ነኝ ነው ቢዚ ሆኜ ነው። አና ቀላል አይሆንም። እና እየገባችሁ ሼር አድርጉ፣ ታብታብ አድርጉ። ሰዓቱ ትንሽ አጉል ሰዓት ነው፣ ለኢትዮጵያም ለኢሮፕም ትንሽ አጉል ሰዓት ነው። ለአሜሪካና ለካናዳ ነው የሚመቸው። ሼር አድርጉ። እንግዲህ ልክ ነኝ አይደል ብሪ? ዊኬንድ ስለሆነ ግን የሚያመሹ እያየው ነው አንዳንድ ኢሮፓያኖች ኢሮፒያን ሚድልስቶች አሉ እንዳሉ ናቸው። ያ ሼር ግን አድርጎ እውነት እንዳለችው ሼር በጣም መደረግ አለበት። ሌላ ኦርቶዶክስ የሆናችሁ ብቻ ጻፉ። ቄስ ካለ አስገቢ ግቡ። ቄሶች አይመጡም። ሜይ ቢ ቄስ አገልጋዮች ምናምን አይመጡም እዚህ። አሜን አሜን አሜን። ያ ባስልኤል ጌታ ረድቶታል፣ ወንድሙ ነው። ከብዙ ትግል በኋላ ጌታን አግኝቷል። ጌታ ይባረክ። ኖ ኦርቶዶክሶች ግቡ። ቅድም ትንሽ መጣ ብላችሁ አላችሁ ብዙ ኦርቶዶክሶች፣ ግን አሁን እኔ ራሴ ማያችሁ ማውራት ከፈለጋችሁ ግቡና ጥያቄ ጠይቁ። በልባችሁ አትያዙ። ምንም ችግር የለውም ጥያቄ መጠየቅ። እየተጨነቃችሁ ወይም ሰዎች ምን ይሉኝ ምናምን ብላችሁ የዘላለም ሕይወት ጋር እንዳትጎድሉ ጠይቁ። ያልገባችሁ ነገር ካለ ይህን ቻንስ ተጠቀሙ እና ግቡና ብትጠይቁ መልካም ይሆንላችኋል። እናንተ የአንድ ቁጥር ጻፉልኝ። ማን እንደሆነ አላውቅም፣ ግን ሀቱዬ እስኪ ልቀበልሽ ወይ ልቀበልህና አሩን በጣም ትንሽ ፎሎወርስ ያለው እሱ ሀቱዬ ወንድም እህት ወንድ ነኝ። ሰላም ነህ? ደህና ጊዜ ይመስገን። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ ስዕል አድናል ከሚሉት ውስጥ ነህ አንተ? ኧረ እኔ እንደዚህ የሚባል ነገር አላውቅም። ምን ማለት ነው? ስዕል የለም እንደ ስዕል አድኑ? አይ ግዴታ ወጣቶች እንደዚህ ማወቅ አለባቸው። ኧረ ባታውቀው ነው ለዘላለም የሚሻለ። ጌታን ተቀበልና እኛ ጋር እዚሁ ተሰብሰብ። አንተ ሙድህም እኛ ነው የሚመስል
እውነት ግን ነው። ምንም አያደርግም። እናንተ ኦርቶዶክስ ናችሁ? እኛ እኛ በቃ ወንጌላውያን አማኞች ነን። እኛ ጌታ ኢየሱስ የምንከተል ማለት ነው። ሐዋርያት በለን። ጴንጤ እንደሱ ማለት ትችላለህ። ጴንጤ ባይዘው መንፈስ ቅዱስ የወረደበት ቀን ነውና ደስ ይላል በጣም ስሙ ጴንጤቆስጤ ሲባል። ምንድን ነው ልዩነት ከኦርቶዶክስ ጋር? እናንተ ስዕል ታምናላችሁ። ስዕል አድኖ ሰዓሊ የሳለውን ታምናላችሁ። አጭር አድርጌ ልንገር፣ መዓት አማላጆች፣ መዓት አምላኮች፣ መዓት በጨረቃ የበረሩ ምናምን የከረሙ መዓት ነገር አላችሁ። እኛ መጽሐፍ ቅዱስ ብቻ ነው እግዚአብሔር የሰጠውን ቃል እኮ እንደዚህ ሚዲዮ ላይ የምናየው ነገርስ ምኑ የምታየው? ሚዲያው ላይ እንደዚህ የምታዩ ነገሮች እኮ አሁን ለምሳሌ የሚያሳምን ነገር እኮ አይደለም። ምኑ ነው የሚያሳምን ነገር? ጴንጤ ስዕል አድኖ አለው? አይ እኔ አለው እያልኩ አይደለም። አሁን እዚህ ጋር አለው እያልኩ ሳይሆን አሁን እዚህ ጋር ሰው ምና እንደዚህ በየሰው እንደዚህ የሚታየው ነገር አለ ሶሻል ሚዲያ ላይ መናገር ስለምፈልግ አትፍራ ነው መናገር የፈለግከውን ተናገር። አይ አሁን ሶሻል ሚዲያ ላይ ያለ እንደዚህ የሆነ ብዙ ጊዜ የሚሰራበት የሆነ እንደዚህ የሆነ በኮንሰርት ነገር ምናምን ይሄ መዝሙር ምናምን የሚሰራው ነው። አዎ ስልሽ እሱ እንዴት ያሳምናል እኮ ነው። ምን ማለት ነው እንዴት ያሳምናል ማለት? እንዴ እናንተ በየመስቀሉ ተዘፍኑ እንዴ? ታቦት በወጣ ቁጥር ለዛውም ዓለማዊ ዘፈን ለጌታ እኮ ነው። ዓለማዊ ዘፈን እኮ አይደለም፣ ያ መዝሙር እኮ ነው እኮ። ለጌታም ምን ችግር አለ ቢዘምር ነው የምልህ። መዘመርማ ግን ዓለማዊ መዝፈን እኮ ነው። እዚህ ጋር ዓለማዊ የሚዘፍኑማ ኦርቶዶክሶች ናቸው እኮ። እዛ ድግስ እንትን ምንድነው መስቀል አደባባይ ወይም እንትን ታቦት ሲወጣ አላየም እንደ ነጠላ ለብሰው ሁሉ የሆነ ቦታ የሆነ ጊዜ አለ። ምን እንደሆነ አመት ባሉን አላውቀውም። ቢኒ ካመትክ ትዝ ካለ አስታውሰኝ። ሚሳሳሙ ሁሉ አለ አይደል እንደ የዛን የሚተጫጩ ተብለው ጥምቀት ላይ እንዴት በዚህ ላይ ይሰከራል፣ ይጠጣል ምናምን። የትኛው የጴንጤ ኮንሰርት ላይ እንደዚህ መጠጥ ምናምን አይተሃል? ኖ አይ ሶሻል ሚዲያ ላይ የሚታየውና ስልሽ አሁን እዚህ ጋር ጥምቀት ላይ የተሳሳተ ግንዛቤ ነው ያለሽ መሰለኝ። ማለት አይ እንዴት እንደዛ ልትይቻልሽ ነው? አይ ስለማይ ነው አያለው እኮ አይተህ አታውቅም እንዴ? በጥምቀት ሲቀመቀም ማታ ላይ ወይም ቁልቢ ገብርኤል ተብሎ ማዕት ነገር ሲሰራ አላውቅም ነው። አይ እንደዚህ የሚባል የለም። እኔ እስከማየው ድረስ የት ሀገር ነው ያለው አንተ? አሁን አዲስ አበባ ነው። አዲስ አበባ ነው ያለው? አሁን አዲስ አበባ ነው። ያ እና አዲስ ዓመት ተብሎ አልተጠጣም እንዴ? እምብርቱ ላይ ሆነ ነው ለዛው እንዴ? ቆይ እኮ እንቁጣጣሽ ምናምን ተብሎ ምንድነው ጠላ ጠጅ በየቤቱ እንኳን አይደል እንዴ? እሱ እኮ ባህላዊ እኮ ነው እንዴ? ማን ስከር አለ? የትኛው ባህል ነው ስከር ያለ? እግዚአብሔር እኮ አለ አይደለም። ኖ እኛ እኮ ሰከርን ሳይሆን ባህል። ይሄ እኮ ማንም የሚያከብረው እኮ ነው። የዘመን መለወጫ እኮ ነው ይሄ። እና እየተጠጣ ነው እንዴ? የዘመን መለወጫ እየተዘፈነ ነው እንዴ? ኖ ይሄ እኮ ማንም የሚያከብረው እኮ ነው። ጴንጤም እኮ ያከብራል የዘመን መለወጫ። እና ታዲያ አምላኩን እያመሰገነው ነው ጴንጤ በቸርች ዕብራዊት ጥምቀትና አዲስ ዓመት ይለያዩ። ያ አይ እዚህ ጋር እኮ አሁን ሞር ኮምፕሌክስ የሆነ ብዬ እኮ ነው ስልሽ። እሱን ሁሉ ተወው። ስዕል አድኖ ታምናለህ አታምንም? አምናለሁ። ታዲያ ማን ነው ብለህ ነው የምታምነው? አሉ በቃ ለምሳሌ ተክለ ሃይማኖት አለ እኮ። እኔ እኮ የማምንበት እንዴት መሰለሽ? አሁን ጴንጤ የማላምንበት እኔ አሁን ጸበል ሂደሽ ትድኛለሽ። እኔ አልድንም። እኔ ያዳነኝ ኢየሱስ ነው እኮ። እንዴት አሁን እኮ እኔ ብዙ ሰው እኮ አይቼ እኮ ነው የምታምኘዋ። ሂዶ ለምን ያለ ለመጽሐፍ ቅዱስ አታነብም? ለምን ጌታን አትቀበለውም? ሲምፕል እውነት፣ ህይወት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚሄድ የለም አለ እንጂ ጸበል ሂዱ በነጋሽ ተክለ ሃይማኖት ምናምን አላለም እኮ። እግዚአብሔር እኮ አላለም መጽሐፍ ቅዱስ። የምታየው ወንድም አለ ግንኙነት የለውም። ባህልና እምነት ይለያያሉ።
እኮ ጥምቀት እኮ ባህል እኮ አይደለም ይሄ እንደ ኢየሱስ ክርስቶስ የትኛው ባህር ነው የተጠመቀ? ኢትዮጵያ ባሉ ባህሮች ዙሪያ ነው እንደ የተጠመቀው? አይ አልጠመቀም ነው የምትይው አንቺ? ተጠምቋል፣ ግን እንደዚህ አይነት ድግስ አልተደገሰለትም ማለት እሱ ድግስ ተጠመቀ። ታቦቱ ወጡ እኮ መግባት ነው። በታቦትም አታምኑ ማለት ነው እናንተ? ታቦት የእናንተ አይደለም። ታቦቱም የውሸት ነው፣ የእጅ ስራ ነው፣ የሰዎች ስራ ነው። ታቦት ይሄን ሊመስል ይችላል ነው እንጂ ታቦቱም ትክክለኛው ታቦት ቅርጹም አይመስል እንኳን ሽታው የለም እዛ አካባቢ ወንድም አለ። እሺ አንዴ መጣሁ። አንዴ ሚዩት አድርገሽ አንዴ ዋንስ ወዮ ታፕ ሼር አድርጉ። ልናገር እውነቱን ትንሽ ፎሎወርስ ያላችሁ ኦርቶዶክስ ከሆናችሁ ግቡ፣ እኔ ችግር የለብኝም። እሺ ወንድማችን ሚዩት አድርገዋል። እናገባ ቢኒ እስኪን ከአውራ ልናገር እውነቱን የሚል መጥቷል። እናገባ ቢኒ ኛው እንትን ሚዩት ላድርግ ብሎ ወረደ መሰለኝ። እሺ ከመጣም መልካም። እሺ ስም አመሳስለን የመጣው ከየት ቤተ እምነት ነህ? እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነህ? እኔ ከኦርቶዶክስ። ከኦርቶዶክስ። እሺ ስምህ ማለት ስምህ መጠሪያ ስምህ ማን ልበል? ልናገር እውነቱን? እሺ የክርስትና ስምስ አስፈላጊ ነው? አዎ ኦርቶዶክስ መሆነ በዛ ለማወቅ ነው፣ ለሌላ አይደል። የክርስትና ስም ማን? አይ ምን ብነግርህ በምን ታምነኛለህ? ሌላ ቀይሬ ብነግርህም ስለማታውቀው ችግር የለውም። ወደ ጉዳያችን ብንገባ ጥሩ። አይ እኔ አውቀዋለሁ፣ ችግር የለም። ስሞችን አውቃቸዋለሁ። አለ የክርስትና ስም እንደ ሌሎቹ እንደ እስላሞቹ ምናምን ወለታና ምናምን ልበልህ? የአንተን ስም አትነግረንም? የክርስትና ስም እንግባ ወደ ጉዳያችን። ምንድን ነው የሚጠቅመው ብዬ ነው። እሺ አይ ስምን በስምህ ልጠራ ብዬ ነው። ያው ስናወራ አይሻልም እኮ? ጊዜ አንውሰድ። በስምህ ልጠራ ብዬ ነው እና ስምህን ንገረኝ። የክርስትና ስም? እሺ ሞክሼ ነኝ። አንተ ሞክሼ? እሺ ሞክሼ ምንድን ነው? ተመሳሳይ ማለት ነው። ከማን ጋር? ቢኒ ይባላለሁ። ቢኒ ትባላለህ? መልካም። እሺ ቢኒ የኦርቶዶክስ ቤተ እምነት ተከታይ ነህ። እያወራን የነበረው እንግዲህ ስዕላት ላይ ነው። ስዕለ አድኖ ወይም በቅዱሳን ስዕል ታምናለህ? ርዕሱን ስላላየሁት አልተለጠፈም ነበርና ጠይቁ ምናምን ስለተባለ ነበር። አንድ ቁጥር የጻፍከው ከልጁ ጋር እያወራን ነበረና ልጁንም በዛ ጉዳይ እያወራን ነበርና ተመሳሳይ ጥያቄ ነው የምንጠይቅህ። ኦርቶዶክስ እንደመሆንክ እናንተ ናችሁ እንደምትጠይቁት? አሁ ቤታችን አይደል? እሺ ዕብራውያን ጥያቄ ካላችሁ ገብታችሁ ጠይቁ ምናምን ስላለች ለዛ ነበር የገባሁት። ኤኒዌይስ እናንተ ጠያቂ ከሆናችሁ ይቅርና ጥያቄ መጠየቅ ይቻላል። ጥያቄ መቀበል አትፈልግም አንተ? አይ መጀመሪያ ጠይቁን ስለተባለ ገባሁኝ እኮ። ጥያቄ መጠየቅ አትወድም? ከጠየቁ በኋላ እጠየቃለሁ። ግን በስዕል ዙሪያ ከሆነ ይጠይቅህ፣ ችግር የለም። በስዕል ዙሪያ ከሆነ ጠይቅ ወንድማ። እንደዛ ብለሻል። እኔ ስዕሎችን በተመለከተ ጥያቄ ካላቸው ምናልባት አሁን ስዕሎችን የሚል ሀሳብ አሁን ያነሳሽው እኔስ በቃ ጥያቄ ማንኛውንም ጥያቄ መጠየቅ የሚቻል ነበር የመሰለኝ። እሺ ርዕሳችሁ ይሄ ከሆነ ተዘጋጅቼ እመጣለሁ ሌላ ጊዜ። ጋይስ ከታች ግን እያያችሁ ሁሉም የሚጽፈው እያያችሁ ነው። ከታች ሙስሊም ነው ሙስሊም ነው እንዴ? ኧረ ሙስሊም ነው ወንድሜ። ራሱ ሙስሊም እኮ አልፈራም እኮ ግን እሺ ግን መሐመድ ነብይ አይደለም። እስኪ በለኝ። መሐመድ ነብይ አይደለም። አላህም አምላክ አይደለም። አላህም አምላክ አይደለም። ኧረ አላህም አምላክ አይደለም።
እንግዲህ ኦርቶዶክስ ነው። ግን አንዳንዴ እንደዛ ከሆነ አላህ መሰላችሁ እኔ የሆነ ሙስሊም ያወራው ሀሳብ ተመቸኝና ፖስት አደረኩኝ። ማለት ውስጥ አሁን ገብታችሁ ብታዩት ሰው ግን መልእክቱን ተናጋሪውን ነው የሚያየው፣ መልእክቱን አይሰማም። አይገርም? ሰውየው ውጭ ለማንም የምትጋብዙትን ቤታችሁ የሆነ ነገር ብታደርጉ ይሻላል የሚል ሀሳብ ስላመጣ ተመቸኝና ፖስት አደረኩኝ። አሁን ሰው ሙስሊም ነው ማለት። ስለዚህ አሁን እንዳልከው ስለ አድኖ ላይ ወይም ቅዱሳት ስዕላት ላይ መጠየቅ አትፈልግም፣ ጥያቄም የለህም እሱ ላይ? አዎ ጥያቄም የለኝም፣ መጠየቅም አትፈልግም። በመዳን ዙሪያ መሰረታዊ ነገር ነው ብዬ ስለማላምን ማለት ከዘላለም ሕይወት ጋር የሚያገናኘው ነገር አለ ብዬ ስለማላምን በሱ ጉዳይ ቤተክርስቲያንህ እንደዛ አታምንም? ዘላለም ድነት ጠይቅም መናገርም አልፈልግም እኮ። ቤተክርስቲያን የምታውቃት ኦርቶዶክስ ቤተክርስቲያን የዘላለም ሕይወት ያሰጣል ስለማይባል አንዴ ካፌ ላይ አትውሰደውና ሀሳቤን ከዛ ጨርስ አወራለሁ። ቤተክርስቲያንክም እንደዛ ከድነት ጋር አያይዛ አታስቀምጠውም ስዕላትን ከዘላለም ሕይወት ጋር? የዘላለም ሕይወት ማለት ድነት ማለት ነው። ድነት የፈውስም ድነት ነው የሚባለው። ቆይ ልናገር፣ ትቀጥላላችሁ አንዴ ወገኖች። አይ ዶንት ኖ ከቅርብ ቀን ወዲህ ቲክታክ እንደዚህ አይነት ነገር አምጥቷል። የወንድምነት ሪስትሪክሽን ያመጣል። አይ ቲንክ ፒክቸር አሳይ ምናምን ነገር ብሎ የሚል አይ ቲንክ ቪዲዮ እንድንከፍት እንደዚህ አይነት ነገር ላይቭ ሆነክ ከሆነ አንዳንዴ እንድትታይ ይፈልጋል እና ከ10 ደቂቃ በኋላ ወይ ለ10 ደቂቃ ምናምን እንትን አደርገዋለሁ ይልሃል። ይላል እንደዛ የሚል እሱ ሲሆን መታየት እንዳለብህ ነው። እሱ ዲቴክት ፎቶ ማድረግ ትችላለህ ወይ ርዕስ ነገር ዝም ብለህ አስቀምጥ። ኦኬ ስቲል እንደዛ ነው። ኦኬ እሺ ቴንክ ዩ። ቀጥሉ፣ ጸጋ ይብዛላችሁ። ኦኬ ግን ታቡ ግን አልሄደም ወገኖች፣ ታብ አድርጉት፣ ጸጋ ይብዛላችሁ። እሺ ቀጥሉ። እሺ ተባረክ ኤርሚዬ። ቤተሰብ ታዘዙ። በቃ ታች ያላችሁ እዚህም ገስትም ያላችሁ ታፕታፕ አድርጉት። ትንሽ ከፍ ይበል፣ ወደ 200,000 300,000 ያስገቡት። እሺ ወንድማችን ቢኒ ነኝ ብለሃል። ቢኒ እንትን ላይ ነው ያቆምነው አይደል? ቤተክርስቲያን ድነት ነው ብላ አታስተምረውም። በስዕለ አድኖ ጉዳይ ላይ ያለ ከድነት ጋር አያያዝ። ድነትን ብሪፍ አድርግልኝ መጀመሪያ። ምንድን ነው ድነት? አንተ ብለዋል። የዘላለም ሕይወት ማግኘት ማለት ነው። ከዘላለም ሞት የዘላለም ሕይወት ማግኘት ማለት ነው። የዘላለም ሕይወት ማግኘት ስለሆነ የዘላለም ሕይወት ደግሞ የሚገኘው በልጁ በኢየሱስ ክርስቶስ ስለሆነ፣ እሺ የዘላለም ሕይወትን ታጣዋለህ ለስዕላት ካልሰገድክ? ምን አልከኝ? ለስዕላት ካልሰገድክ፣ አንድ ኦርቶዶክሳዊ ለስዕላት ካልሰገደ የዘላለም ሕይወቱን ያጣዋል? ካልሰገደ ማለት እንዴት ነው? ባይሰግድ ነው? ለስዕሉ ባይሰግድ የዘላለም ሕይወቱን አያጣም። እሺ ለማርያም ስዕል ያልሰገደ የሚል አንብበህ ታውቃለህ ወይ? ተነቦልህ አይተህ ታውቃለህ? በቤተ ክርስቲያን ለማርያም ስዕል ያልሰገደ ኦኬ የቆመበት አይገኝ፣ የስም አጠራሩ ማይነሳ የሚል ማለት ነው። በቆመበት አይገኝ ማለትም ማለት ነው። እሺ ምን ያገናኘዋል ከዘላለም ሕይወት ጋር? አይድንም ምናምን ይላል እዛ ላይ። ይኸው እየነገርኩ ነው። በቆመበት አይገኝ ማለት ምን ማለት ነው? አይገኝ ነው በቃ። አይዳን አይደለም የሚለው አይገኝ ስለሆነ ከድነት ጋር ምን ያገናኘዋል? ምን ማለት ነው በቆመበት አይገኝ ማለት? እኔ እንጃ። በቆመበት አይገኝ ወይ ዞር ይበል ምናምን ሊሆን ይችላል። አሰቡ። አይድንም ምናምን የሚል ካለ አስረዱኝና፣ ምናልባት ያው በዚህ ጥያቄ አልነበረም ማውራት የምፈልገው። ዞሮ ዞሮ እያስገባኝ ነው። ግን ለስዕላት ያልሰገደ የዘላለም ሕይወት ያጣል የሚል አንድ ነገር ካመጣልኝ እንደማልቀበለው አስረግጬ እነግርሃለሁ። እሺ ወንድምነት ጋር እንደዚህ እናድርግ። ወንድምነት ኤርሚ ቪዲዮ ክፈት፣ ግድ የለም ይክፈት እያሉ ነው።
ካልተመቸ ዝም ብለህ ግድግዳ ምናምን ማሳየት ትችላለህ። ዋና ቪዲዮ መከፈት ነው እና ታጥፈዋል። ፎቶ አደርጋለሁ። እንደሱ አድርገህ ማጥፋት ትችላለህ። አሁን ወደ ሌላ ነገር ልናገር። እውነቱን እንደዚህ ፒክቸር ማድረግ ይሄን ይቀበል አክሴፕት ያደርጋል ይመስለኛል። ኦልሬዲ ቪዲዮ ትንሽ ስላሳየኸው ችግር አለው ይመስል ግን ሼር አድርጉ። ድጋሚ ካመጣልህ ለመታየት ሞክር አንተ ወይ ደግሞ ቪዲዮዎች። ስለዚህ እንደዚህ እስከምከፍት ድረስ እዚህ አንድ ወንድም በምንድን ነው ያውን የመጣው በሚል ቴክኖሎጂ ፎቶ እንደዚህ ሰርቶልኛል። እስኪ እሱን ላድርጋ ታዲያ እስክዘጋጅ ድረስ። በጣም ይቅርታ፣ እንደዚህ አይነት ነገር እንዳለ አላውቅም ነበረ። እሺ በኤአይ እንደዚህ አድርጎ ሰርቶ ልኮልኛል። ቴንኪው ማለት ብሩክዬ እንደዚህ አድርጎ ሰርቶታል። እሺ ይህን ካልተቀበለ እንትን ላለ ጸጋ ይብዛላችሁ። ኮፒ ሊንክ ሼር አድርጉት። ተባረኩ። ምን ነበረ የፈለኩትሽ ወንድማችን ልናገር ምንድን ነው ያለው? ኦኬ ከታምረ ማርያም ጋር በተገናኘ በስጋም በነፍስም ትንሣኤ አያገኝ እኮ ብላ ትላለች። ወንድማችን ልናገር ኦርቶዶክስ ለማርያም ስዕል የማይሰግድ ከቆመበት ስፍራ ይጥፋ ብቻ ሳይሆን ስም አጠራሯ ይታወቅ ብቻ ሳይሆን በስጋም በነፍስም ትንሣኤ አያገኝ ነው ብላ የምትለው። ይህ ማለት ትንሣኤ ማግኘት እንግዲህ ሰው ወይ ወደ ዘላለም ፍርድ ወይ ወደ ዘላለም ሕይወት ለመሄድ በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ እንደተናገረው እኩሌቶቹ ለዘላለም ፍርድ ይነቃሉ፣ እኩሌቶቹ ደግሞ ለዘላለም ሕይወት ይነቃሉ ብሎ የሚል እግዚአብሔር ቃል አለ እና በስጋም በነፍስም ትንሣኤ አያገኝ ብላ ትላለች። እንደገናም ደግሞ ሁለተኛ የማርያምን ስዕል ታምሯን የሚያቃልል ለምሳሌ ታምሯ ማለት ማርያም አደረገችው ተብሎ የተባለው ቤተክርስቲያኒቱ የተጻፈ ታምረ ማርያም የተጻፈ ታምር እሱን የማይቀበል ወልደ እግዚአብሔር ሰው ከመሆን ወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆኑን ከማመን የወጡ የተረገሙ የተወገዙ እና የተለዩ ናቸው ትላለች እና ከክርስቲያን ማህበርም ጋር አይቆጠሩም ትላለች። ለምሳሌ ታምረ ማርያም ላይ የተጻፈውን ታምር እንቃለሁ ብለህ ብትል ወይ ደግሞ አልቀበልም፣ ይሄኛው የጌታዬ እናት ቅድስት ድንግል ማርያም እንደዚህ አይነት ነገር የምትሰራው ታምር የለም አላረገችምም፣ ይሄ ከመጽሐፍ ቅዱስ ጋር ከጌታ እናት ባህሪና ምግባር ጋር የሚጣጣም አይደለም፣ በፍጹም በህሊናዬ ልቀበለው አልችልም ብሎ አንድ ሰው ታምረ ማርያም ላይ የተጻፈውን መጽሐፍ እሱን የሚጠራጠር ከሆነ ይቅርታ ወገኖች፣ እኔ ጋር አይደለም ይሄ ድምፅ ከጎረቤት ነው መጣው። ኦኬ እንደዚህ ትላለች። ካሜራውን ከፍቼ ባሳያችሁ ማለት ነው። ይህንን ከዘላለም ህይወት ጋር እኮ ይሄ የተገናኘ ጽሁፍ ነው። ለምሳሌ መቅድም ከተፈጸመ በኋላ እንደዚህ ይላል። እዚህ ጋር በጣም ትልቅ ይቅርታ፣ ልጄ ህፃን ልጅ ከዕለታት አንድ ቀን እንደዚህ አድርጋ ቀደደችብኝ። እኔ እንደዚህ አላምንም ሊቀደድ። እዚህ ጋር ቀደዋለች፣ ግን ተበጭቆ ስላልጠፋ እንደዚህ አጋጥሜ ትለዋል። ህፃን ልጅ ስለነበረች እንደዚህ ያስቀምጨው እዚህ ጠረጴዛ ላይ ቀደደችብኝ። እንደዚህ ይላል ቁጥር 3 መቅደሙ ማለት ነው። የእመቤታችንን ቃል ኪዳን ታምሯን የሚነቁ ይላል። ይህ መጽሐፍት ውስጥ የተጻፈን አንብበህ ድንገት ይሄኛውን አልቀበለውም ይሄኛውን በፍጹም በእኔ ዘንድ የተናቀ ነው አልቀበልም ብለህ ብትል ይልቁ የኤደን ሚዩት አርጊ ፕሊዝ። ኤድዬ ስትገቢ ሚዩት አርጊ። እሺ ቴንኪው። የወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆንን ከማመን የወጡ ናቸው ይላል። የእግዚአብሔር ልጅ ሰው የሆነው ከማን ነው? ከድንግል ሲወለድ ነው፣ ከማርያም ማለት ነው። ሰው የሆነውን እሱን ከማመን የወጡ ናቸው። የማርያም ታምር ውስጥ የተጻፈውን
ይሄኛውን አልቀበልም ብለህ ብትል የሆነ ክፍል አልቀበልም ብለህ ብትል እሱም ባለመቀበልህ ክርስቶስ የእግዚአብሔር ልጅ ሰው መሆኑን ከማመን የወጣ ነው ማለት ነው። ከማርያም መወለዱን ሁሉ ክድሃል ማለት ነው። ይህን መጽሐፍ ባለማመን ማለት ነው። ወይ በዚህ መጽሐፍ የተጻፈ የሆነ ክፍል አልቀበልም ብለህ ብትል ከክርስቶስም ወገኖች ከምዕመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ ይላል። አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ይሁኑ። እኛም የነሱን ስልጣን ይዘናልና የሐዋርያቱ ማለት ነው። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነት የእመቤታችን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን ይላል። ስለዚህ በዚህ መጽሐፍ ሲጻፈውን አልቀበልም ብሎ ማለት ወልደ እግዚአብሔር የእግዚአብሔር ልጅ ሰው መሆኑን ከድንግል ማርያም መወለዱን ሁሉ ጭምር ክዳዋል ማለት ነው ይለዋል። እንዴት ነው እዚህ ውስጥ የተጻፈ ጸሐፊው ማን እንደሆነ እንኳን የማይታወቅ በአፄ ዘርዓ ያዕቆብ ዘመነ መንግስት የተጻፈ በኋላ ከአረብ ነው መጣ ይላሉ። እርስ በርሱ የሚላተም ነው። ከአረብም ይምጣ አፄ ዘርዓ ያዕቆብ የሚያጽፈው የዛሬ 590 ዓመት ላይ የነበረው በ1426 ኢትዮጵያ ላይ ነገሰው ማለት ነው። ኦኬ ማን እንደጻፈው ቢታወቅም ባይታወቅም የተጻፈው ከእግዚአብሔር ቃል ጋር ባይስማማ ቢጣረስ ቢጣላ ለጌታችን እናት ባህሪ ምግባር የማይመጥን ነውረኛ ነገር ተጽፎ አይ ይሄኛውን አልቀበልም ብሎ ቢል አንድ ሰው እንዴት ነው እንግዳው? እሱን አለመቀበልህማ አምላክ ሰው መሆኑን ክድሃል ማለት ነው። እንዴት ተብሎ ሊባል ይችላል? ወጣ ማለት ነው። ተናገር ልናገር እውነቱን እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ስለዚህ እንደዚህ ነው ብሎ የሚሉት ቤተክርስቲያን እንደዚህ ነው ብላ ምትለው አዶ ኔትወርክ ነው ያስወጣው ወይስ አውቆ ነው የወጣው? አዶ ነው ራሱ ነው ግን ዲስኮኔክት አድርጎ የወጣው ወጥቶ ይሆናል። በቃ ጥሩ ነገር አይቆይም። ያለታች ዚስ ኢዝ የሚል ልጅ አለ። እሺ ዚስ ኢዝ እሺ እንኳን ነበር እዛን ፊልድ እሺ ጥሩ እንዴት ናችሁ? ሰላም ናችሁ? ሁላችሁ ገና ነን። ድምፅህ ትንሽ ራቅ ብሏል። ከፍ አድርገው። እግዚአብሔር የተመሰገነ ይሁን። እሺ እሰማለሁኝ። አሁን ትንሽ ራስ ምታት አሞኝ ነው። የምሰማ ከሆነ ወደ አፍ አስጠግቼ አወራለሁኝ። ችግር የለም ትሰማለህ። አንዴ ቆይ ከመቀጠል በፊት ዋን ዌይ ሰላም ላንተ ይሁን። ከየት ቤተ እምነት ነው? እሱ አማኝ ነው ኤርሚ። ወይ ዋን ዌይ ከየት ቤተ እምነት ነው? ኢትዮጵያ እያለሁ ሙሉ ወንጌል ነበርኩ። አሁን ደግሞ አሜሪካን ሀገር ያው ከቅዱሳን ጋር ነው የማመልከው። በጌታ ነኝ። ቴንኪው። እሺ ተባረክ። እችን ሎጎ የሚጠቀሙ ሌሎችም ስላሉ ነው እንደ ሰባ ልክ ነው። ብራይት ነግራኛለች። እኔ በምክንያት ነው እንደዛ ያደረኩት ማለት ዮሐንስ 14:6 ለመግለጽ። ቴንኪው። ስላሴ አማንያን የሆኑን እኛን በስላሴ አስተምሮት ላይ የሚያላግጡ ኦንሊ ጂሰሶች ስላሉ ሰባሉ የሳውያን እነሱ ከሆነ ለማጣራት ነው። እሺ በጌታ በእኛ ልክ ነው ኤርሚ፣ ልክ ነው። ተባረክ። በአስተምሮት ስላሴ ታምናለህ አንተ ማለት ነው። ስለዚህ ቴንኪው። እሺ ጠብቀህ አምናለሁ። እሺ ቴንኪው። እሺ ዚስ ኢዝ መቀጠል ትችላለህ ወንድሜ። ቴንኪው። በጣም ጥሩ አመሰግናለሁ ኤርሚያስ። እሰማለሁኝ አሁን? ትሰማለህ? ጥሩ እየተሰማው ከሆነ እንግዲህ እዚህ ጋራ ቤተክርስቲያን የየራሷ አሁን አንተ እዛ ጋር ስታነብ አንተ በራስህን የተረጎምከው እንጂ ቤተክርስቲያን በምትተረጉሙበት ትርጉም አይደለም የተረጎምከው። ቤተክርስቲያን ለእያንዳንዱ ነገር የየራሷ ትርጓሜ ያላት ትተረጉማለች። ለምሳሌ አሁን ያልከው ለስዕሏ ያልሰገደ ሲል በአጠቃላይ ጀነራሊ የእመቤታችንን ክብር ያልተቀበለ ማለት ነው። የእመቤታችንን ክብር ያልተቀበለ ሰው ደግሞ ለምሳሌ ወደኋላ ሄድ ብለን ብዙዎችን ማንሳት እንችላለን። ግን ክብሯን አልተቀበለም ማለት ለስሟ፣ ለስዕሏ፣ መታሰቢያዋ፣ ውዳሴዋን፣ ብዙ ነገሮቿን ክብር አይሰጥም ማለት ነው። እንደዚህ ለሆነ ሰው ማለት ነው እዛ ላይ ሲናገር። ስለዚህ ለእመቤታችን ለምሳሌ ማን ነው በፊት ንስጥሮስ ታውቀዋለህ አንተ በደንብ አድርገህ። ንስጥሮስ ለምሳሌ እመቤታችን ወላዲት አምላክ አትባልም በማለቱ ቤተክርስቲያን እርሱን አውግዛ የለየች ነች።
ስለዚህ አሁንም እነዚህ ውልደ ንስጥሮሶች ቃሉን እየለዋወጡ አንዴ በስዕል ሌላ ጊዜ እንደው በታምር በምናምን እየተደረገ ይመጣል እንጂ ጀነራሊ ለእመቤታችን ታምሯን ያልተቀበለ ማለት ግን እመቤታችንን ያልተቀበለ ለእርሷ ክብር የሌለው እማያከብራት ወላዲት አምላክ ብሎ እንደዛ እንደማለት ነው። ስለዚህ ሲምፕሊ እንደዛ እንትን ይላል። ስለ ስዕላት ማውራት ከፈለግን እናወራለን። ምናልባት እዚህ ላይ አሁን ስላወራህ እና እዛ ላይ ስለቆምን ነው። ምናልባት ከመጀመሪያ ጀምሮ ስለ ቅዱሳን ስዕላት በአጠቃላይ አላወራችሁም። እሺ ቴንኪው። እኛ በምን ተረጉመው አይደለም እናንተ የምትተረጉሙት፣ እኛ የምንተረጉመው ሌላ ነው፣ እናንተ ግን እኛን መጽሐፍት የምትተረጉሙበት ሌላ ነው ብሎ የሚል አንድ ሀሳብ እያመጣችሁ ነው። ሰሞኑን ብቻ ሳይሆን ከበፊትም እየተሰማ ነው። እናንተ እንዴት ነው የምትተረጉሙት? አሁን እኔ ቀጥታ አማርኛውን ያነበብኩት የተተረጎሙ ግዕዙን ከአማርኛ መቅደሙ ላይ ማለት ነው። በዚህ ክፍል ላይ እኔ ያልገባኝ አንተ የገባህ ወይ እኛ ወንጌላውያን አማኞች የማይገባን እናንተ ኦርቶዶክሳውያኑ የሚገባችሁ አማርኛ እኛ በራሴ የተረጎምኩበት የትኛውን ነው? የእናንተ ሳትተረጓጎም የትኛው ነው? ጥሩ ቤተክርስቲያን የራሷ የሆነ ጨርሰሃል አይደል ኤርሚ? አዎ ጨርሻለሁ። ቤተክርስቲያን ነገሮችን ስትጽፍ የራሷ የሆነ ተረጓሚ አላት ለምዕመኖቿ። ይሄ ምን ማለት ነው? አከራካሪ እንደዚህ አይነት ቃላቶች መጽሐፍ ቅዱስ ላይም አሉ እኮ የሚያከራክሩን ብዙ ነገሮች አሉ። እንደዚህ አይነት ነገሮች ሲኖሩ ቤተክርስቲያን እንዴት ነው የምትፈታው? ይሄ ማለት ምን ማለት ነው ብለን እንጠይቃለን። ስንጠይቅ የምናገኘው መልስ አለ። ይሄ ሰሞን ላይ የተመለሰ አይደለም። ይሄ እኔ ልነግርህ፣ እኔ ከልጅነቴ ጀምሮ ያደግኩት በቤተክርስቲያን ነው። በሕፃንነቴ ነው ይሄን ጠይቄ ኦልሞስት የ20 ምናምን ዓመት እያለሁ አሁን 40 ደርሻለሁ። እና ይሄን የጠየቅኩትኝ በዛ ጊዜ ነው። ጥያቄው ሲነሳ ለእኔም ስላልገባኝ ምን ማለት ነው ብዬ ጠይቄያለሁ። ስለዚህ ይህ ማለት የእመቤታችንን በአጠቃላይ ክብሯን ያልተቀበለ ማለት ደግሞ እመቤታችን ተአምሯንም ወላዲት አምላክ መሆኗንም በአጠቃላይ ለእመቤታችን ክብር የሌለው እንትን የማይላት ማለት ነው። ስለዚህ ለእመቤታችን ክብር የሌለውን ደግሞ እመቤታችንን የማያከብር ደግሞ ቤተክርስቲያን አውግዛ ትለያለች። ንስጥሮስ እመቤታችንን ወላዲተ አምላክ አትባልም ስላለ ቤተክርስቲያን አውግዛ ለይተዋለች። ስለዚህ ዛሬ የመጣ ትርጉም አይደለም። ይሄ ጥንት የነበረ ቤተክርስቲያን ሲሄድ ይህ ጽሑፍ ተነበረበት። እዚህ ጋር ግን ክብሯን የማይንቁ ብሎ የሚላለ የአምላክ እናት መሆኗን አምላክ ሰውን በስጋ እንደወለደች ስጋው ቃልን በስጋ እንደወለደች ክርስቶስን በስጋ እንደወለደች የማያምኑ ብሎ የሚላለ ወይስ ታምሯን የሚንቁ ነው ብሎ ያለው? እሺ ጥሩ። የእመቤታችን ቃል ኪዳን ተነጥሎ ነው የተጻፈው። አንድ የእመቤታችንን ቃል ኪዳን ታምሯን የሚንቁ አሁን ታምር የሰራችውን ታምር አምላክ ያደረገላትን ታምር ቃል ኪዳኗን ከእግዚአብሔር ጋር የነበረ ቃል ኪዳኗን ሌላም አሁን እዚህ ላይ ያልተጻፉትን ሌላም ለምሳሌ ውዳሴዋን በቅዳሴዋ ላይ ያለውን የጌታ እናት መሆኗን በአጠቃላይ እመቤታችንን የማይቀበሉ የሚንቁ ለማለት ነው። ንስጥሮስ ጋር ያስቀመጠችው። እሺ ስለዚህ አሁን በዚህ ክፍል ላይ የተነገረው ቃል ኪዳኗንና ታምሯን የሚንቁ ነው። ቃል ኪዳን ማለት እንግዲህ ክርስቶስ የገባላትን ነው አይደል? ቃል ኪዳን ልክ ነው። አዎ ከዛ ጋራ ቃል ኪዳኗ ሲባል ተነጥሎ ከዛ ጋራ በተያያዘ ደግሞ ያደረገችው ታምር አለ አይደል? አዎ ሌሎችንም በአጠቃላይ ስለእመቤታችን የሆነውን ሁሉ የማይቀበል ለማለት ነው። አይልም እኮ እዚህ ጋር ብሎ ታምሯን እንጂ አምላክን በስጋ አለመውለዷን የማይቀበል እኮ አላለም። እኔ ከየት መጣ ይኸኛው? የጻፋችሁት ቃል ኪዳንና ታምሯን የሚንቁ ነው ብሎ የሚለው ለእሷ የተሰጣትን ቃል ኪዳን እና ጌታ ሰጣት ተብሎ የሚባለው ቤተክርስቲያን የሚታመነው ቃል ኪዳን ተሰጥቷታል ተብሎ የሚባለውን እና እንደገና ደግሞ በዚሁ በቃል ኪዳኗ በሰጣት የቃል ኪዳኗ ስልጣን አደረገችው ብላ ተብሎ የሚባል ታምር አለ የተጻፈ ማለት ነው በዚህ መጽሐፍ በሌሎች መጽሐፍት። እነሱን ሁለቱን የማይቀበሉና የሚንቁ ናቸው ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው የተባለው እንጂ አሁን ቅድም ያልከውን ልክ ንስጥሮስን አምጥተህ እንደጠቀስከው እንደዛ አይነት የሚል የለም። እሺ አሁን አንድ ቃል ለምሳሌ
ምሳሌ አንስቼ ነው የምነግርህና አንድ ቃል ላይ እንስማማለን። ምሳሌው ላይ ከመሄድ በፊት እዚህኛው ላይ ንገረኝ። ከዛ ይሄ ካልገባኝ በምሳሌ ታስረዳኛለህ። በዚህ ላይ ቃል ኪዳን የእመቤታችን ቃል ኪዳን ስንል ምንድን ነው? ቃል ኪዳን ነው። ቃል ኪዳን ማለት ምንም አቤት እኔን ከጠይቀኝ ምንም ቃል ኪዳን የላትም። እሺ እኔ እኮ ልናገር ነው አልጠየኩም። እሺ ከሌላት እኔ ግን ቃል ኪዳኗን እነግርሃለሁ። እሺ ጥሩ። አንዱን ቃል ኪዳኗን እነግርሃለሁ። ቃል ኪዳን ማለት ውል፣ ስምምነት ማለት ነው። አንድ ሰው ከሌላ ሰው ጋር ወይም ደግሞ ሰው ከእግዚአብሔር ጋር የሚገባው ውል፣ ስምምነት ማለት ነው። ሌላ የተለየ ትርጉም የለውም ቃል ኪዳን ማለት። ስለዚህ እመቤታችን ለምሳሌ መልአኩ ቅዱስ ገብርኤል መጥቶ ሲያበስራት አሜን ይሁንልኝ ይደረግልኝ ብላለች። ያ ማለት ከእግዚአብሔር ጋር ቃል ኪዳን ገብታለች ማለት ነው። እርሱን ጌታን ተቀብለዋለች። አምና ተቀብላ ከእርሷ እንዲወለድ ፈቃዷን ሰጣለች። ያ ለምሳሌ ከጌታ ጋር የገባችው ስምምነት ነው። ስለዚህ ጌታን አልወለደችውም፣ ቃል ኪዳን የላትም የምንል ከሆነ እመቤታችንን አንቀበልም ማለት ነው። ለምሳሌ አንዱ ቀለል አድርጌ ብነግርህ፣ እሺ ገብርኤል መጥቶ ለእሷ ሲነግራት እንግዲህ ውል ስምምነት ከሆነ በዚህ ውል ውስጥ በዚህ ስምምነት ውስጥ ልክ ነህ፣ ቃል ኪዳን ልክ ነህ የተረጎምከው መዛግብተ ቃላት የሚተረጉሙትን ያልከው። ኦኬ ገብርኤል መጥቶ ለማርያም ሲያበስራት እግዚአብሔር ምንና ምን አደርግልሻለሁ ብሎ ቃል ኪዳን ገባላት። ምንና ምን አደርግልሻለሁና በዛ ቃል ኪዳንሽ ተማጽኖ ለሚለምኑ ሁሉ እሱንም እንደዚህ ያደርግላቸዋል። ለምሳሌ አብርሃምን ከኡር ከለዳውያን ምድር ሲያወጣው ቃል ኪዳን ገብቶለታል። የረገጥከውን ምድር አወርሳለሁ ብሎት ማለት ነው። ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል ብሎታል። ገብርኤል መልአኩ መጥቶ ለማርያም ሲነግራት እግዚአብሔር በሱ በኩል ምን ብሎ ነው ቃል ኪዳን ይገባላት? በጣም ጥሩ። መልአኩ ቅዱስ ገብርኤል መጥቶ አብስሯታል አይደል? ጸጋን የሞላብሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ሉቃስ ወንጌል ነው መጽሐፍ ቅዱስ አልያዝኩም፣ ታወጣልኛለህ ካለ ችግር የለም። ቃል ኪዳን ስለምናውቀው ምንም እንደው ከምናንም ካልተስማማን ክፍሉን አንተ ምንም ስለማውቀው እዚህም ስለምናውቀው ካልተስማማን ተዋሳው ላይ ይርጋታል። ገብርኤል አማካኝነት እየተነጋገሩ እሷ ለዛውም ክርስቶስን ትወልጃለሽ የልዑል እግዚአብሔር ልጅ ይባላል እያለ እየተናገራት እያለ መጀመሪያ ይህ እንዴት ሊሆን ይችላል እያለች እየተከራከረች ነበር። በኋላ ላይ ግን መልአኩ ገብርኤል አሳመናት። እርሷም አመነች፣ ይሁንልኝ ይደረግልኝ ብላ ተቀበለች። ያ ከእግዚአብሔር ጋር ምንድነው ታዲያ መልአኩ ገብርኤል ቅዱስ ገብርኤል ለማርያም የተላከውን ሲነግራት ምን ቃል ኪዳን ገባላት? ምን ይደረግልሻል አላት? ወይ ደግሞ ምን ታደርጊያለሽ ወይም ምን ይደረግልሻል ብሎ አላት? ጌታ ኢየሱስ ከእርሷ እንደሚወለድ ይሄ ቃል ኪዳን ነው። ምንድን ነው እስቲ አንተ ንገረኝ። ውል ስምምነት ከእሷ እንደሚወለድ የገባው ውል አይደለም? ይሄን ቃል ኪዳን መቼስ አላስገደዳትም። እርሷ ተስማምታ ይሁንልኝ ይደረግልኝ ብላ ነው አይደል? ከአምላኳ ጋር ክርስቶስ ከእሷ ከመወለዱ አሁን ይህን ቃል ኪዳን ነው ብለህ ካልክ ክርስቶስ ከእሷ ከመወለዱ በፊት ለእነዚህ አባቶች ቃል ኪዳን ገብቶላቸዋል። ከክርስቶስ ከመሲሁ ጋር በተገናኘ ማለት ነው። አዎ እሺ፣ ለእነዚህ አባቶች ገብቶላቸዋል። አብርሃምና ዳዊት ከነዚህ አባቶች ጋር ኪዳን አቁሟል አይደል ጌታ? አዎ ለምሳሌ አብርሃምን ዘርህን እንደ ምድር አሸዋ እንደ ሰማይ ነው፣ በዘርህ የምድር አሕዛብ ይባረካሉ ብሎ በዘርህ በነጠላ ጠርቶት ማለት ነው። ለዳዊትም ደግሞ ከሆድ ፍሬ ብሎታል አይደል? ከሆድ ፍሬ ልጅ ማለት ነው በዙፋን አስቀምጣለሁ። እሺ ቃል ኪዳኑ ይሄ ነው። አሁን ከማርያም ጋር ምን አይነት ነው የገባው? ገብርኤል በነገራት ውስጥ ልክ ለዳዊት መዝሙር 132 ቁጥር 11 ዘፍጥረት 22 18 እዚህ ሉቃስ ላይ
አንድ ከ26 ጀምሮ እስከ 48 ድረስ ባለው ላይ ለማርያም የገባላት ቃል ኪዳን ምን ነበረ? ጥሩ። ለእመቤታችን የጌታ የገባላት ቃል ኪዳን ከእርሷ እንደሚወለድ በመልአኩ ገብርኤል ምክንያት መጥቶ ነግሯታል። መጽሐፍ ቅዱስን ብትከፍትልኝ ኖሮ በደንብ ማወቅ ችግር የለም። ይኸው መክፈት ስላልቻልኩኝ ችግር የለም። ይኸው ከፍትልሃለሁ። ኦኬ። ቅድም እኮ ያልኩት መክፈት በሚያስፈልግ ቦታ ላይ ከፍትልሃለሁ ነው ያልኩህ፣ ስለምናውቀው ነው። ከቁጥር 26 ጀምሮ አንብብልህ አይደል? አዎ፣ ጥሩ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው በላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ምንድነው አሁን እዚህ ጋር የገባላት ቃል ኪዳን? ልክ ለእነዚህ አባቶች በገባው አይነት መሰረት ይሄ ብቻ አይደለም፣ ሌላም ኪዳን የገባላቸው። ግን እዚህ መዝሙር ወንድ ልጅን ትጸንሻለሽ የሚለው እርሷ መታ ይህ ነገር እንዴት ሊሆን ይችላል ተከራክረዋለች አይደለ? ላለመስማማት ሞክራለች። እንደነገርኩ ቃል ኪዳን ማለት አግሪመንት፣ መስማማት ማለት ነው። ስለዚህ ከዛ በኋላ እነሆ የጌታ ባሪያ ማለት እሷን ለማሳመን ሌሎች ምክንያቶችን ነገራት። ዘመድሽ ኤልሳቤጥ እንደዚህ እያለ ነገራት አይደል? ከዛ መጨረሻ ላይ ይሁንልኝ ይደረግልኝ ብላ ስምምነቷን ሰጠች። ያ ስምምነት ከእግዚአብሔር ጋር የገባችው ቃል ኪዳን የነገራት ቅዱስ ገብርኤል ነው አይደል? እግዚአብሔር በመልአኩ በኩል ቃል ኪዳን ገብቷል ከማርያም ጋር እያልከኝ ነው? አዎ፣ መልአኩ መልእክትን ያስተላልፈው አይደል? መልእክት ነው እንጂ ቃል ኪዳን ግን አይደለም የገባው። ከእግዚአብሔር ጋር እነዚህን አባቶች እግዚአብሔር ቀጥታ ነው አይደለ ያናገረው? እግዚአብሔር አዎ፣ ምን ችግር አለ? ውል ስምምነት ሲሆን እኮ ግዴታ ቃል ኪዳን ሲገባ እግዚአብሔር ለብላቴናው ለዳዊትም ራሱ ጌታ ነው የገባለት። ጌታ ነው ያናገረው። ለአብርሃምም ራሱ ጌታ ነው ያናገረው። እዚህ ጋር ግን ለማርያም ቃል ኪዳን ገብቶላታል ብለህ ካልክ በመልአኩ በኩል መልእክት ነው ይዞ የመጣው። ምን የሚል መልእክት? ልጅ ትወልጃለሽ የሚል ነው። በቃ ባጭሩ ይሄ ልጅ መውለድ፣ ልጅ ትወልጃለሽ ይሄ ነው። ኦኬ። ይሄ ልጅ መውለድ ቃል ኪዳን ነው ብለህ ካልከኝ እሷ ጋር ከመምጣቱ ከ6 ወር በፊት አንድ ካህን ዘካርያስ የሚባል ቤት መጥቶ አሁንም ልጅ ትወልዳለህ ብሎታል። ይሄው መልአክ ልጅ ትወልዳለህ። ስለዚህ ለዘካርያስም ቃል ኪዳን ገብቶለታል ማለት ነው። ምክንያቱም ለማርያምም ለዘካርያስም መልአኩ መጥቶ ልጆች እንደሚወልዱ ነው። ወንድ ልጆች እንደሚወልዱ የዘካርያስ ዮሐንስ እንደሚባል፣ የማርያም ደግሞ ኢየሱስ እንደሚባል መልአኩ ከእግዚአብሔር ዘንድ ተልኮ መጥቶ ተናግሯል። ስለዚህ ይሄ ቃል ኪዳን ማለት ነው።
አዎ ከዘካርያስ የእመቤታችን በነገራችን ላይ አንድ ሁለት ነገሮችን ላስቀምጥልህ እና ኤርሚ ይህ ነገር ያለ እርሷ መስማማት በግዴታ አይደለም የሆነው። ስለዚህ ውል ስምምነት ማለት እርሷ ተስማምታለች ማለት ነው። ምናልባት ኢንተርኔቴ ዊክ እያለኝ ነው፣ እየተሰማችሁ ከሆነ ችግር የለም። አሁን መጥቷል። ቅድም ሁለት ቀይ በርቶ ነበር፣ አሁን ግን መጥቷል። ጥሩ። ስለዚህ ስምምነቷ ቅድም እንደተናገርኩት ቃል ኪዳን ማለት በእንግሊዝኛው አግሪመንት ማለት ነው። ስለዚህ በአማርኛው ውል ስምምነት ነው። ስለዚህ እርሷ ያልገባችው ውል የለም። ጌታን ለመውለድ ክርስቶስን ለመውለድ ስምምነቷን ሰጥታለች። ያ ስምምነት ውል ይባላል። ስለዚህ አንድ እሷ ነው። ሁለተኛ መልአኩ ቅዱስ ገብርኤል ሄዶ ሲነግራት ምናልባት ለአንተ እንደ ጥያቄም አድርጌ የምነግርህ የግድ መልአኩ ቅዱስ ገብርኤል እግዚአብሔር ራሱ የግድ መምጣት አለበት ወይ? ውል ስምምነት ለመግባት የግድ መምጣት እግዚአብሔር መላእክቶችን ይልካል። ተላላኪዎቹ ናቸው፣ በእነርሱ ያስፈጽማል። ልክ እንደ ምድራዊ ሕይወት እንዳለው አንድ ሰው እርሱን ወክሎ ውክልና ሰጥቶ ማድረግ እንደሚችለው የእግዚአብሔር ደግሞ ልዩ ነው። መላእክቶቹ ለእርሱ የሚታዘዙት ታዛዦቹ የሚላላኩ ናቸው። ስለዚህ ያንን መልእክት በመልአኩ በኩል ወደ እመቤታችን ላከ። ስለዚህ እመቤታችንን ተስማሚያለሽ ወይ ከአንቺ የሚወለደው የልዑል እግዚአብሔር ልጅ ይባላል ብሎ ጠየቃት። ተከራከረችው። እንዴት ሊሆን ይችላል? ተስማማች። እንድናሳጥረው ተስማማች። ስለዚህ ውሉ ተፈጸመ ማለት ነው። አይደለም ውል አይደለም ሲጀምር ተስማማች አይደል? ስትስማማ አንቺ ይሄን ስታደርጊ ልጅ ስትወልጂ እኔ ደግሞ ይሄንን አደርግልሻለሁ ብሎ ያላት ነገር አለ። ለምሳሌ አብርሃምን ከኡር ከለዳውያን ምድር ስትወጣ እኔ ወደማሳይ ምድር ና አለው። ከዛስ እባርካለሁ፣ ዘርህ እንደ ሰማይ ከዋክብት ይበዛል፣ የረገጥከውን ምድር አወርሳለሁ ብሎ አለው እና ኪዳኔ ከአንተ ጋር የጸና ይሆናል ብሎ አለው እግዚአብሔር ማለት ነው። አየህ፣ ከቤቱ በስምምነት ተስማምቶ ከኡር ከለዳውያን ምድር ሲወጣ ከጌታ ጋር ሲነጋገር እግዚአብሔር ሲያናግረው አብርሃም መለሰለታል። ለምሳሌ እንደዚህ ላሳየ ስምምነት ማለት ይሄ ነው። ዘፍጥረት መጽሐፍ ያው የምታውቀው ክፍል ነው ብዬ አምናለሁኝ። ዘፍጥረት መጽሐፍ ምዕራፍ 15 ላይ ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? ምን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። ኤሌዘር የተባለው ብለው በግዕዝ ብለውታል። ችግር ነው ያው ብር ብሎ የሚል ማለት ነው። አብርሃምም ለእኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደ ሰው እሱ ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርሳል። ልጁ ማለት ነው ይወርሳል። ወደ ሜዳ ወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንዲሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ሉካውን ስምምነት ከየት ነው ያወጣው? ከኡር ከለዳውያን ምድር ነው ያወጣው። ይሄን የት ነው ብሎ የሚለው በከነአን ምድር ላይ ሆኖ ማለት ነው። ይህችንም ምድር ተወርሳት ዘንድ እንድሰጥህ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አየህ፣ ሲያወጣው ከዛ ምድር ላይ ይህችን ምድር የከነአንን ምድር ሊሰጠው ነው። አንደኛ ምድርም ርስትንም ሊሰጠው ነው፣ ለሱና ለዘሩ ለዘላለም እንዲሆን ማለት ነው። ለዘላለም እዚህ ፕላኔት ላይ ማንም መንግስታት ቢሰበሰቡ ሊፍቁት የማይችሉት እውነት ማለት ነው። ልሰጥህ ነው አለው። እሺ፣ ይሄም ብቻ አይደለም። ከዛ አብርሃም ምን አለ? አቤቱ እግዚአብሔር ሆይ እንደወርሳት በምን አውቃለሁ አለ። መሬት ልሰጠኝ ነው? ርስት ልሰጠኝ ነው? አዎ። ይሄን እንደዚህ ብሎ እያለ ያለው አባት መጻተኛ ሆኖ ከኬጢ ልጆች የእናታችንን የሳራን መቃብር አካል አስከሬኗን ለመቅበር እንኳን በገንዘብ የገዛ ሰው ነው እንዲህ ብሎ የሚለው እና አቤቱ እግዚአብሔር እንደወርሳት በምን አውቃለሁ አለው። አሁን መሬት እሰጥሃለሁ ብሎታል፣ ርስት እሰጥሃለሁ ብሎታል። ተወርሳት ዘንድ ይህችን ምድር ነው ያለው። ይህችን ምድር ተወርሳት ዘንድ እሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግ ዋኖስና እርግብም ያዝልኝ አለው። እነዚህን ሁሉ ወሰደለት፣ በሁለትም ከፈላቸው። የተከፈሉትም በየወገኑ ትይዩ አደረጋቸው። ወፎቹን ግን አልተከፈሉም። አሞራዎችን በስጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይ በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት።
እዛው በተኛበት መስዋዕቱ በተሰዋበት። አብርሃምንም አለው እግዚአብሔር ዘርህ ለእርሱ ባልሆነች ምድር እዛ ተኝቶ ባለበት ማለት ነው። ልብ በሉ ፀሐይ በገባች ጊዜ ማለት ነው። እዛው እንስሶቹ በታረዱበት ገና መስዋዕቱን እግዚአብሔር ሳይቀበለው መጣ። አብርሃም ተኝቷል። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። ፊውቸሪቲ ነው እየነገረ ያለው። አንተ ግን ወደ አባቶች በሰላም ትሄዳለህ። ይሄን ሳያይ ነው እንደሚሄድ እየነገረ ያለው። ትሄዳለህ፣ በመልካም ሽምግልና ትቀበራለህ፣ ያው ትሞታለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዛ በተከፈለው መካከል አለፈ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ውል ስምምነት ማለት ይሄ ነው። እንደዚህ ከማርያም ጋር የገባውን ካለ በኋላ ታሳይናል። ልክ በዚህ ኃይለ ቃል መሰረት ማለት ነው። እግዚአብሔር በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ስምምነት ተዋዋሉ፣ ውል ተዋዋሉ። አብርሃም ውሉ ምንድነው? የጌታን ድምፅ ሰምቶ ከኡር ከለዳውያን ምድር ከአባቱ ከእናቱ ቤት ተለይተው ውጣ ብሎታል። ወጥቷል። በቃ የጣለው የተወው ነገር አለ። ያደገበትን ትብቶ የተቀበረበትን ቀዬ ወንዝ ተራይቶ ውሃ ተራይቶ አፈር ፈጭቶ ያደገበትን የሜሶፖታሚያ ምድር ኡር ከለዳውያን ትቶቻው ብሎ ነው የወጣው። ላይመለስ ነው የወጣው። ኦኬ፣ ቃል ኪዳን አደረገለት እግዚአብሔር። ይሄ ነው ውል ስምምነት። እዛ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ድረስ ይህችንም ምድር ለዘርህ ሰጥቻለሁ። ካርታ መሬት ማለት ነው። ሰጥቻለሁ። ቄኔናውያን፣ ቄኔዛውያን፣ ቀድሞናውያን፣ ኬጣውያን፣ ፌሬዛውያን፣ ራይፋምንም፣ አሞራውያንንም፣ ከነአናውያንንም፣ ጌርጌሶናውያንንም፣ ኢያቡሳውያንንም ይሄን ሁሉ ምድር ይሄን ሁሉ የአሕዛብ መንግስታት የያዙትን ምድር እሰጥሃለሁ አለ። ከግብፅ ወንዝ እስከ ኤፍራጥስ ማለት ነው። አይ ቲንክ የግብፅ ወንዝ የተባለው የሺሆር ወንዝ ይመስለኛል በኤርምያስ መጽሐፍ ምዕራፍ 2 ላይ ያለው ከግብፅ ወንዝ ጀምሮ እሱኛው ይመስለኛል እዚህ ሳይናይ ክልል ላይ ያለው ማለት ነው። የአባይን አይደለም። ከግብፅ ወንዝ ጀምሮ አንድ ትልቅ ወንዝ አለ፣ ሺሆር ይባላል። በትንቢተ ኤርምያስ ላይ አለ። የሺሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ብሎ የሚል ማለት ነው። ስለዚህ ከዛ ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ማለት የአሁኗ ኢራቅ ማለት ነው፣ የቀድሞዋ ባቢሎን እስከዛ ድረስ ያለውን መሬት ሰጣለሁ ነው ብሎ ያለው። እንደዚሁም ዘርህ እንደ ሰማይ ከዋክብት አበዛዋለሁ ነው ብሎ ያለው። በዘርህም ብሎ ደግሞ ስለመሲሁ በነጠላ ይጠራዋል። በዘርህም የምድር አሕዛብ ይባረካሉ ብሎ ያለው ማለት ነው። ኦኬ። ከማርያም ጋር ግን ልክ ለአብርሃም እንደዚህ እንዳለው ለዳዊትም እንደዚሁ ያለው አለ። ለዳዊት አሁን ለምሳሌ ዙፋነ በፊቴ ለዘላለም ጸንቶ ይኖራል ብሎታል። አብርሃምና ዳዊት የተማማሉበት እዚህ ቅድም መዝሙር 132 ያልኳችሁ በዚህ ቃል መሰረት ልክ በዚህ ምሳሌ መሰረት መዝሙር 132 አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ። አየ ይማማላሉ ማለት ነው። ዳዊት ለእግዚአብሔር ማለ ማለት ቃል ኪዳን አደረገ፣ ውል ስምምነት ፈጸመ። ምን ብሎ በእግዚአብሔር ፊት ሲምል ምንድነው ብሎ ያለው? በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ፣ ለሽፋሽፍቶቼም እንቅልፍን፣ ለጉንጮቼም እረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማኑ፣ በዱር ውስጥ አገኘኑ። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙ ስፍራ እንሰግዳለን። አቤት ወደ እረፍትህ ተነስ፣ አንተና የመቅደስ ታቦት። ካህናቶችም ጽድቅን ይልበሱ፣ ቅዱሳንም ደስ ይበላቸው። ስለ ዳዊት ስለ ባሪያ የቀባኸውን ሰው ፊት አትመልስ። እዛስ እግዚአብሔርም ለዳዊት በእውነት ማለ። ዳዊት ለእግዚአብሔር እንደማለ ለያዕቆብ አምላክ እንደማለ አብርሃም ደግሞ ነው እግዚአብሔር ደግሞ ለዳዊት ማለ። ይሄ ነው እንደዚህ አየህ፣ መሐላ ስምምነት ማለት ነው።
ልክ ያዕቆብ ከላባ ጋር በተማማለበት አይነት ማለት ነው። ኤሳው ከያዕቆብ ጋር በተማማለበት ማለት ነው። የያቦቅን ወንዝ ተሻግሮ ሲመጣ ያዕቆብ እስራኤል ስምህ እስራኤል ተብሎ የተባለበት በዚያ ሌሊት ሲነጋ ወደ ገለአድ ተራራ እየወጣ እያለ ኤሳውን አገኘው። ተማምሏል ከኤሳውም ጋር ከያዕቆብም ጋር ማለት ከላባም ጋር ተማምሏል፣ ከአጎቱ ጋር ማለት ነው። ስምምነት፣ መሐላ፣ ውል እግዚአብሔር ለዳዊት ማለ። እግዚአብሔር ነው ለዳዊት የማለው። ዳዊትም ለእግዚአብሔር ምሏል። ዳዊት ገርነቱን አስብ ካለ በኋላ ለእግዚአብሔር እንደማለ ለያዕቆብ አምላክ እንደተሳለ ስለትም ነው መሐላንም ፈጽሟል። አደርገዋለሁ ብሎ ማለት ነው። በዚህን አይነት ስምምነት ለአባቶች በገባው አይነት ቃል መሰረት የመዝሙር ለምሳሌ ዳዊትን ከዛ ምንድነው ያለው? እንደውም በሳሙኤል መጽሐፍትም በሳሙኤል መጽሐፍት ላይ በሰላይ ሊሞት አካባቢ ማለት ነው ፀሐይና ጨረቃ በፊቴ ጸንቶ እንደሚኖር ዘርህ እንደዚሁ ይሆናል ብሎታል። መንግስትህ ይጸናል ብሎታል። ከመንግስትህ ሰው አይታጣም ብሎታል። በመንግስት ላይ ለዘላለም ተቀማጭ አስቀምጣለሁ ብሎታል። እንደሞ ይህንማ ባላነብ በደለኛ ሆናለሁ። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የአባቶች አምላክ ሁለተኛ ዜና መጽሐፍት ምዕራፍ 13 ቁጥር 8 ላይ ከቁጥር 5 ጀምሮ ላንብበው፣ ከአንድ ጀምሮ ላንብበው። ንጉሱም ኢዮርብዓም በነገሰ በ18ኛው ዓመት አብያ በይሁዳ ላይ ንጉስ ሆነ። 3 ዓመትም በኢየሩሳሌም ነገሰ። የእናቱም ስም ሚኪያ ነበር። የገበዓ ሰው የኡርኤል ልጅ ነበረች። በአብያ እና በኢዮርብዓም መካከል ሰልፍ ነበር ይላል። አብያ ማለት የደቡቡ ክፍል የብንያምና የጁዳ ንጉስ ነው። ይሄኛው ደግሞ የአስሩ ነገድ የኢዮርብዓም የሰሜኑ እስራኤል የናባጥ ልጅ ኢዮርብዓም ለ10 ነገድ ላይ ተሾመ ነው። በእነሱ መካከል ሰልፍ ነበር። አብያም የተመረጡ 400 ሺህ ኃያላን ሰልፈኞችን ይዞ ወደ ሰልፍ ወጣ። ኢዮርብዓም የተመረጡ 800 ሺህ ጽኗን ኃያላን ሰዎችን ይዞ በእርሱ ላይ ተሰለፈ። አብያም በተራራማው በኤፍሬም ሀገር ባለው በጽራማይም ተራራ ላይ ቆሞ እንዲህ አለ፣ ኢዮርብዓምና እስራኤል ሁሉ ሆይ ስሙኝ። የእስራኤል አምላክ ጋይስ ልብ በሉ፣ ስምምነት ውል እግዚአብሔር ለዳዊት እንዴት እንደገባለት የአብርሃምን ቅድም አይተናል። የእስራኤል አምላክ እግዚአብሔር በእስራኤል ላይ መንግስትን ለዳዊትና ለልጆቹ በጨው ቃል ኪዳን ለዘላለም እንደሰጠ በሆኑ አታውቁምን? ይሄ ጨው ቃል ኪዳን የተባለ በጣም ጽኑ ቃል ኪዳን ለዘላለም ነው የሰጠው። መንግስትን ለጊዜ አይደለም ለዘላለም ነው የሰጠው። እንደውም ቁጥር 13 ላይ እዚህ ክፍል ላይ ሲናገር በዚሁ ክፍል ላይ ቁጥር ላይ እንዲህ ይላል። ማነው 8ኛው ቁጥር ላይ ማለት ነው። ሶሪ 8ኛው ቁጥር ላይ አሁንም በዳዊት ልጆች እጅ የሚሆነውን የእግዚአብሔር መንግስት ልትቋቋሙ ታስባላችሁ? ይሄ በዳዊት ልጆች እጅ በራሱ በዳዊትና በዳዊት ልጆች እጅ የሆነው የማን መንግስት ነው? ልበሉ፣ የእግዚአብሔር መንግስት ነው። የዳዊት መንግስት የፖለቲካ መንግስት አይደለም። የሚከራከር ማንም ጴንጤም ኦርቶዶክስ ቢመጣ እኔ በእውነት በደንብ የእግዚአብሔርን ቃል ሳይፍ ሰንግዬን የተቀመጥኩት ይሄ ኪንግደም ለዳዊት የተሰጠው ኪንግደም ኖት ፖለቲካ አይደለም። ዳዊት የፈለገ በዛ መንግስት ውስጥ ተቀማጭ ሆኖ ቢገዛም መውደቅ መነሳት ቢኖርበት መንግስቱ ግን አሁንም በዳዊት ልጆችና በዳዊት ልጆች እጅ የሚሆነውን የእግዚአብሔርን መንግስት ልትቋቋሙ። ለካ እግዚአብሔር ለዳዊት መንግስትን ሰጥቶታል። አዎ፣ የማን መንግስት? የራሱን የእግዚአብሔር መንግስት። እንዴት አድርጎ? በጨው ቃል ኪዳን ለዘላለም ነው የሰጠው። ይሄ ስምምነት ነው። ይሄ ውል ነው። ይሄ ውል ነው። በዚህ መሰረት ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ የአብርሃምን ቅድም አይተናል። ዘፍጥረት መጽሐፍ ምዕራፍ 15ን ሁሉ ጭምር ማለት ነው። እሱን ቅድም ያነበኩት ማለት ነው። ዘፍጥረት 15ን ጨምረን አይተናል። ዘፍጥረት 22 18ን በዘርህ የምድር ወገኖቹ ሊባረካሉ ብሏል። እንደዚሁም ደግሞ ለዳዊት እዚህ ጋር መዝሙር 132 11ን አይተናል። እንደዚሁም የሁለተኛ ዜና መጽሐፍት 13 ቁጥር 5 እና ቁጥር 8ን አይተናዋል። በዚህ መሰረት ለማርያም እግዚአብሔር የገባውን ኪዳን ለአብርሃም ገብቶ የገባውን ልክ እንዳሳየ እንዲህና እንዲህ ያደርግላሉ ብሎ እንዳለው ለዳዊትም እንደዚሁ እንዳለው ማርያምን እሷ ስትስማማ በማርያም ከዚህ በኋላ እንዲህና እንደዚህ አደርግልሻለሁ ብሎ ያላት አንድም ቃል የለም።
ዳዊትን እንዲካረክ እንዲሆንልሃል ብሎ ቃል ኪዳን እንደገባለት ስምምነት እንደተዋዋሉ አብርሃምንም ከነዛ ዳለው መሬትና ርስትን አወርሳለሁ፣ ዘርህ የምድር አሕዛብን ይወርሳል፣ የረገጥከውን ሙሉ ምድር አወርሳለሁ ብሎ እንዳለው ማለት ነው። ማርያምን ግን ልጅ ስትወልጂ ልጅ መውለዱን እሺ ስትይኝ እና ከዛ ቀጥዬ እንዲህና እንደዚህ አደርግልሻለሁ ብሎ ያላት አንድም ቃል ኪዳን የለም። ለማርያም የገባው አንድ ቃል ኪዳን የለም። ኦኬ በማርያም ላይ የተፈጸመው በሙሉ ልብ በሉ። በማርያም እጅ የተፈጸመው በማርያም ሕይወት ላይ የተፈጸመው ለነዚህ ለሁለት አባቶች የተገባ ኪዳን መፈጸሚያው መንገድ መሲሁን መውለድ ስለሆነ ለሁለቱ አባቶች ለዳዊትና ለአብርሃም የተገባው ኪዳን ሲፈጸም መፈጸም የነበረበት በሴት ነው። ለምን? መሲሁ የሚወለደው አምላክ የሚወለደው ከሴት ስለሆነ። ከምን አይነት ሴት? ድንግል ከሆነች ሴት ማለት ነው። ለእነዚህ አባቶች ነው እግዚአብሔር ኪዳኑን የገባው። ለእሷ የገባላት ኪዳን የለም። ለእነዚህ አባቶች የገባውን ኪዳን ግን በእሷ ሕይወት ላይ ተፈጻሚ ሲያደርገው እርሷም ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። ያው የጌታ እናት ንግግር። ብርቱ የሆነው እሱ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 40 ቁጥር 49 ላይ እንዲህ አለች፣ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው አለች። ቆይ በማርያም ንግግር ውስጥ ምን አለች? ለማ የገባውን አለች ማርያም። ምሕረቱን ለሚፈሩት እስከ ትውልድ ትውልድ ይኖራል። የጌታ እናት ንግግር። በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ ከፍ አድርጓል። እያት የምትለው የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷል። እንዴት እኮ ድንቅ ንግግር ከሆነ ጌታን ማግኒፋይ እያደረገች ከሆነ የምትናገረው። ለአባቶቻችን እንደተናገረ ሎክ ጋይስ፣ ለአባቶቻችን እንደተናገረ ለአብርሃምና ለዳዊት ማለት ነው። ወይ ለአብርሃም ለይስሐቅ ለያዕቆብ ያገባውን ኪዳን ማለት ነው። በኋላም ለዳዊት በተለይ እነዚህ ሁለት አባቶች መሲሁን ከነሱ ዘር እንደሚወለድ ቀጥታ ራሱ እግዚአብሔር ምሎላቸዋል። እሱን እንቅልፍ አስተኝቶት ዘፍጥረት መጽሐፍ ምዕራፍ 15 ላይ አብርሃምንም ዳዊትንም ደግሞ ነቢይ ስለሆነ ማለት ነው ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድተዋል። አየህ፣ ለአባቶቻችን እንደተናገረ ብሎ የሚለውን ለአባቶቻችን የተናገረውን ለአብርሃምና ለዳዊት የተናገረውን መፈጸም ስለነበረበት ለመፈጸም የተመረጠች ከእስራኤል ልጆች መካከል አንዲት ልጃገረድ ሴት ተገኘች። በንጽህና ድንግልናዋን ጠብቃ የተገኘች ማለት ነው። ስለዚህ ለአብርሃምና ለዳዊት የገባውን ኪዳን በእሷ በኩል ፈጸመው እንጂ ለእሷ አዲስ ቃል ኪዳን የገባላት የለም። ለእነዚህ አባቶች የገባላቸውን ቃል ኪዳን በልጃቸው በሆነችዋ በማርያም በኩል ፈጸመው። ሌላ የተለየ ነገር ካለ ይነግራና ወንድማችን ቴንኪው ስላስረዘም የፈለከውን ደቂቃ ወስደህ ንገረኝ። በልክ ለአብርሃምና ለዳዊት በተገባው አይነት ነገር የተገባ ካለ መውሰድ ትችላለህ። ቴንኪው